እያንዳንዷን የሚያቀርቧት የታሪክ ሰነዶችን ይዘው ነው በክርክርም ይሁን በሚያስተምሩበት ጊዜ በሚያስረዱበት ጊዜ ሁሉ እውነተኛ የሆነ ጭብጥ ዶክመንት ይዘው ነው የሚከራከሩት እና ይሄ ቀጥተኛ የሆነ የማያወላውል አቋማቸው ማስረጃ ሰንደው ስለሚከራከሩ በርካታ ይሄ የተረተረት የሚጽፉ ሰዎችን ያበሳጫቸው እንደነበር ይታወቃል። መረጃ ተበላሽቷል፣ ተረት ነው የሚሆነው። የተሰራበት ቦታ ካልታወቀ ጊዜ ካልታወቀ ስራም ማን ገደለ ማን ሞታ የሚባለው አድራጎትና ተደራጎት ከታወቀ በኋላ ነው ታሪክ የሚመጣው። አብዛኛው ኢትዮጵያዊ ያውቃቸዋል። በተለይ በተረት የማያምኑ ኢትዮጵያውያን በደንብ አድርገው እንደሚያከብሯቸውና እንደሚወዷቸው ይታወቃል። እኚህ ፕሮፌሰር የኖሩት ኑሮ ሁሉ በኢትዮጵያ ታሪክ እውነተኛ የኢትዮጵያ ታሪክን ትክክለኛውን የኢትዮጵያ ታሪክ ያለውን ነገር በደንብ አድርገው ያሳዩ ነበር። ፕሮፌሰር ላጲሶ ኢትዮጵያ ካፈራቻቸው በርካታ እውነተኛ ከሆኑት የታሪክ ምሁራን መካከል አንዱ ናቸው። በነገራችን ላይ ከፕሮፌሰር ላጲሶ ሌላ እውነተኛ የታሪክ ምሁር የለም እያልኩ አይደለም። አሉ፣ እውነተኛ የታሪክ ምሁሮች አሉ። በዚያው ልክ ግን በአብዛኛው ተረት ነበር ሲጻፍ የነበረው። ተረት የሆኑ መጽሐፎች 400 500 እንደዚህ ዳጎስ ያሉ መጽሐፎች በየመጽሐፍት መደርደሪያው በየመጽሐፍት ቤቱ ነበሩ። አሁን ወርደዋል። በነገራችን ላይ እነዚህ ተረት መጽሐፎችን ማንም የሚያነብ የለም። ይሄኛው ትውልድ ያለውን የኢትዮጵያ ታሪክ በደንብ አድርገው በማስረጃ ማንም በማይሞግታቸው ሁኔታ ቅልብጭ አድርገው ያሳዩ ነበር። እጅግ እየተዝናኑ ነው እንደሚያቀርቡት። ፕሮግራሙ በየትኛውም ፕሮግራም ሲቀርቡ ሲጠየቁ ሲያስረዱ እየሳቁ ነው የሚያስረዱት። ምክንያቱም የሆነ የተንሸዋረረ ወይም የተድበሰበሰ ወይም ተረት የሆነ ነገር አለ የሚያወሩት። ሰላም ጤና ይስጥልኝ ክቡራትና ክቡራን የኢትዮጵያ ድምፅ ቤተሰቦች በያላችሁበት ለእናንተና ለጠቅላላው ቤተሰቦቻችሁ የተሟላ ሰላምና ጤና እመኝላችኋለሁ። እንደሚታወቀው የታሪክ ተመራማሪው ፕሮፌሰር ላጲሶ ጌታሁን ድሌቦ ከዚህ ዓለም ድካም ማረፋቸው ይታወቃል። እኚህ ታላቅ የታሪክ ምሁር ተወልደው ያደጉት በሀዲያ ዞን እንደሆነ ይታወቃል። እንግዲህ እኚህ ታላቅ ኢትዮጵያዊ የታሪክ ምሁር አብዛኛው ኢትዮጵያዊ ያውቃቸዋል። በተለይ በተረት የማያምኑ ኢትዮጵያውያን በደንብ አድርገው እንደሚያከብሯቸውና እንደሚወዷቸው ይታወቃል። እዚህ ሀገር ላይ አብዛኛው የተጻፈው የታሪክ ጽሁፍ ተረት ነው የሚበዛው፣ በእኔ እምነት ማለት ነው። በእኔ እምነት ተረት ይበዛል። ከዛም ባሻገር በርካታ ኢትዮጵያውያንም አብዛኛው የታሪክ ጽሁፍ ተረት እንደሚበዛበት አብዛኛው ኢትዮጵያዊ ይስማማል። እሳቸው እኚህ የታሪክ ምሁር ፕሮፌሰር ላጲሶ አንደኛ በታሪክ የመጨረሻው የትምህርት ደረጃ ላይ የደረሱ ሰው ናቸው። እያንዳንዷን የሚያቀርቧት የታሪክ ሰነዶችን ይዘው ነው በክርክርም ይሁን በሚያስተምሩበት ጊዜ በሚያስረዱበት ጊዜ ሁሉ እውነተኛ የሆነ ጭብጥ ዶክመንት ይዘው ነው የሚከራከሩት እና ይሄ ቀጥተኛ የሆነ የማያወላውል አቋማቸው ማስረጃ ሰንደው ስለሚከራከሩ በርካታ ይሄ የተረት የሚጽፉ ሰዎችን ያበሳጫቸው እንደነበር ይታወቃል። በኢትዮጵያ ደረጃ እንደዚህ አይነት የተረት መጽሐፎችን የሚጽፉ ኃይሎች እንዳሉም ደግሞ ይታወቃል። ይሄንን የሚጽፉት እኛ ብቻ ነን፣ የኢትዮጵያ ታሪክ ትልቁን ድርሻ የምንወስደው እኛ የጻፍነው ነገር ብቻ ነው፣ በኢትዮጵያ ታሪክ ትክክለኛው ነገር የሚል የሆነ ግሩፕ አለ፣ የሆነ ስብስብ አለ። ስለዛ ስብስብ ብቻ ነው፣ ስለሚወዱት ነገር ብቻ ነው ደጋግሞ ሲጽፉ እኔ ራሱ በደንብ ማየት ከመጀመሪያ በፊት እሳብ ነበር ወደ ተረቱ እውነት ይመስለኝ ነበር እና ብዙ ኢትዮጵያውያን በዚህ የተረት ጽሁፍ ተሳስተው የሌለ አቋምና መረዳት ላይ እንደደረሱ ይታወቃል። ስለዚህ እኚህ ፕሮፌሰር የኖሩት ኑሮ ሁሉ በኢትዮጵያ ታሪክ እውነተኛ የኢትዮጵያ ታሪክን ትክክለኛውን የኢትዮጵያ ታሪክ ያለውን ነገር በደንብ አድርገው ያሳዩ ነበር። ፕሮፌሰር ላጲሶ ያለውን የኢትዮጵያ ታሪክ በደንብ አድርገው በማስረጃ ማንም በማይሞግታቸው ሁኔታ ቅልብጭ አድርገው ያሳዩ ነበር። እጅግ እየተዝናኑ ነው እንደሚያቀርቡት። ፕሮግራሙ በየትኛውም ፕሮግራም ሲቀርቡ ሲጠየቁ ሲያስረዱ እየሳቁ ነው የሚያስረዱት። ምክንያቱም የሆነ የተንሸዋረረ ወይም
የተድበሰበሰ ወይም ተረት ተረት የሆነ ነገር አለ የሚያወሩት እና በርካታ የተረት ተረት ጸሐፊዎች የፕሮፌሰር ላጲሶን ንግግርም መጽሐፎችንም ሁሉ ነገር አይቀበሉም እና እንግዲህ እኚህ ታላቅ ሰው ኢትዮጵያ ካፈራቻቸው በርካታ እውነተኛ ከሆኑት የታሪክ ምሁራን መካከል አንዱ ናቸው። በነገራችን ላይ ከፕሮፌሰር ላጲሶ ሌላ እውነተኛ የታሪክ ምሁር የለም እያልኩ አይደለም። አሉ፣ እውነተኛ የታሪክ ምሁሮች አሉ። በዚያው ልክ ግን በአብዛኛው ተረት ተረት ነበር ሲጻፍ የነበረው። ተረት ተረት የሆኑ መጽሐፎች 400 500 እንደዚህ ዳጎስ ያሉ መጽሐፎች በየመጽሐፍት መደርደሪያው በየመጽሐፍት ቤቱ ነበሩ። አሁን ወርደዋል። በነገራችን ላይ እነዚህ ተረት ተረት መጽሐፎችን ማንም የሚያነብ የለም። ይሄኛው ትውልድ አያነብም። ለአንድ ቡድን፣ ለአንድ ብሔር፣ ለሆነ ነገር ብቻ የሚያደሉ ጽሁፎች ይጻፉ ነበር። እነዛን ተረት ተረቶች ውድቅ ካደረጉ ኢትዮጵያውያን መካከል አንዱ ፕሮፌሰር ላጲሶ ጌታቸው ድሌቦ ናቸው። ሌሎችም ኢትዮጵያውያን አሉ። በተለይ ወጣት ምሁራን፣ ተረት ተረት የማይቀበሉ ምሁራን እንዳሉ ይታወቃል። የታሪክ ምሁራን እንግዲህ ክቡራትና ክቡራን እንግዲህ የሰው ልጅ በዓለም እስካለ ድረስ እውነተኛ ነገሮችን ሰርቶ ለሀገሩ ትክክለኛ ነገር አገልግሎ ወደሚያመልከው አምላኩ ይሄዳል። ሁላችንም እንደዛው ነን። የፕሮፌሰር ላጲሶ ግን እዚህ ሀገር ላይ ያደረጉት ነገር እጅግ ቀላል የሚባል አይደለም። በርካታ የታሪክ መጽሐፍቶችን ጽፈዋል። በብዙ የሚቆጠሩ እውነተኛ ኢትዮጵያውያንን የታሪክ ተማሪዎች አስተምረው አልፈዋል። ኢትዮጵያን በሚመጥን ሁኔታ በዓለም አቀፍ መድረኮች ላይ ውይይት አድርገዋል። ስለዚህ ትልቅ ስራ ሰርተው ነው ያለፉት። ለብሔሬ ሳይሉ የዚህ ብሔር ትልቅ ነው፣ ያ ብሔር ትንሽ ነው፣ ይሄ ብሔር ግዙፍ ነው፣ ያ ብሔር አናሳ ነው ምናምን ሳይሉ ለሁሉም ኢትዮጵያውያን ያገለገሉ ግርማ ሞገስ ያላቸው ኢትዮጵያዊ ምሁር ናቸው እና እንግዲህ ፕሮፌሰር ላጲሶ እንግዲህ የማይቀረውን የዚህን ዓለም ጉዞ አጠናቀው እንግዲህ አሁን ባለው ሁኔታ የቀብር ስነስርዓታቸው መቼ እንደሆነ እርግጠኛ አይደለሁም። በአጠቃላይ እኚህ ፕሮፌሰር ተረት ተረት አይወዱ፣ የተረት አባቶች አይወዷቸውም። በቃ ግልጹን ነው የምናገረው። ዛሬም ነገም ተረት ተረት የምጽፉ ሰዎች ምንም ትርጉም የላችሁም። የፈለገ መጽሐፍ ብጽፍ፣ የፈለገ ክምር ዳጎስ ያለ መጽሐፍ ብጽፍ ከተረት ተረትነት የሚያልፍ ነገር የለውም። ለዚህ ነው እንደ ፕሮፌሰር ላጲሶ አይነት ምሁራን አልፈውም ስማቸው የሚኖረው። እሳቸው ዛሬ የሉም። ነገም የፕሮፌሰር ላጲሶ መጽሐፎች ለተመራማሪዎች ግብዓት እንደሚሆኑ ምንም ጥርጥር የለውም። በቃ ስለ ኢትዮጵያ ታሪክ ማወቅ የሚፈልግ ሁሉ የእሳቸውን መጽሐፍ ሲያነብ ትክክለኛውን ነገር ያገኛል። ዞሮ ዞሮ በዚህ ዓለም ላይ በርካታ ለሀገራቸው የሚቆረቆሩ የሚመስሉ አሉ። በርካታ አብዛኛው ግን ሲፋቅ ተረት ተረት ነው ሲጽፍ የነበረው። እውነተኛ ኢትዮጵያውያን እውነተኛ ስራ ቅልብጭ ያለች ነገር ሰርተው በማስረጃ ሞግተው በማስረጃ አሸንፈው ታሪካቸውን በወርቅ ቀለም ጽፈው ያልፋሉ። ፕሮፌሰር ላጲሶም ይህንን አድርገዋል። 4 ነጥብ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ።